ማለትም ሞት ራሱ እረፍት ቢሆን መልካም ነው። ማለትም ሙቼ ራሱ ደስታ የምታገኝ ከሆነ ግን ምስት መሻት በይኝ። ስለዚህ አሁንም ቢሆን ቀሪ ዘመኔን በሰላም እንድኖር እኔን ተይኝ እንጂ እኔ ካንቺ እስከ መፈጠርሽ በፍጹም ላስታውስሽ አልችልም። በህይወት ዘመኔ እንዳንቺ አይነት ክፉ ሰውም ገጥሞኝ አያውቅም። እንዴ ክፉ ባቶኝ እኮ ከ9 ዓመት በኋላ እድሉን መተሽ እኮ ድርጅቴ ዜሮ አድርገሽው ነበር። በእርግጥ ብዙ ነገሮች ችግር አሉ። ዜሮ አድርገሽ እኮ ነበር። በሐሰት ገንዘብ በላብኝ ብለሽ ልጆቼንም ስራዬንም እኮ በትነሽ ነበር። ከዚህ በላይ በደል የለም። እባክሽ አሁንም እናሳጥረው። የ4 ቀን 5 ቀን ስራዎች እየተሰሩ አይደለም። ምክንያቱም ሁሉም ይበተናል ብሎ ጭንቀት ላይ ነው የነበረው። ግን እግዚአብሔር ረድቶኝ ማስረጃዎች በበቂ ሁኔታ ቀረቡ። ማስረጃ ከማቅረብ እሺ ያውኑ ሪከርድ ያንቺ አይሆን ለታስደግሚ ቢስ ልትልክ ያልነበረ ለምን በዚህ ያክል ፈጣጣ ትሆኛለሽ? ምን በዚህ ያክል እኔ የወንድምሽ ስማርትነት ይገርመኛል። በውስጥ ገብቶ ለኛ ስትል የሷ መዋረድ ለኛ ነው። መልካም ቤተሰብ እኮ አለሽ። ስንታየው ገብታ ያለች እናውቃለሁ። ስለዚህ በቀሪው ዘመኔ ህይወቴ ልምራበት። ተይ በቀሪ ህይወቴ ልምራበት። እኔ አባቶች ካስማሉ እምልልሻለሁ። ምክንያቱም እንዳጠጣሽ በሚገባ ታውቂያለሽ። እምልልሻለሁ መማር ፈጽሞ እንደማይቻል በሚገባ ታውቂያለሽ። ፈጽሞ ግን እንኳን አንቺ እኔን ያግዙኛል ያልኳቸው ወንድሜ ከብዙ ነገር መቀደመ ሲከሰኝ ነበር። አንቺ ጋር ግሩፕ አንቺና 7 ሰው ሆናችሁ ግሩፕ ፈጥራችሁ እህቴን ጭምር ጨምራችሁ ስታደርጉት ሰው ስለጣል አይደለም፣ እግዚአብሔር ያንሳል። በየትኛውም መንገድ በምንመልኩ እዚህን ጋር የደረስኩት 1 ብርና 2 ብር ሰብስቤ በየኤምባሲው ቦታ ተንከራትቼ በየቤተ ክርስቲያኑ ተንከራትቼ ነው እዚህ ደረጃ ያደረስኩት። መውደቅ መነሳት። ስለዚህ ለምን አልሰራም? ለምን አትይኝ? ኢትዮጵያ ድረስ ሰዎች እንደምን ግሩፕ እንዲፈጥሩብኝና ስሜ እንዲጠፋ ለምንድን ነው የምትሰሪው? ትናንትና እንደዚህ ያለ እኔ እኮ ንጹህ ሰው አይደለሁም። እግዚአብሔር ሸፍኖልኝ ልብሴ ሸፍኖ ይሆናል እንጂ ብዙ ስህተቶች እሰራለሁ። ግን በዚህ ልክ ምን አለ ብትይኝ? አሁንም ተይኝ፣ ስራ ልስራበት። አልጨረስኩም። በቃ ተይኝ። በቃ ስራ ልስራ። የሚዲያ አጀንዳ አሉ። ተይኝ በቃ። እመብርሃን ልጆችን ሳይ ብዙ ነገር በድለሽኛል። እንዲህ ነው አይደለሽ? ግን እስኪ የራሴን ህይወት ልኑርበት። ሀብዬ ህይወት ልጀምር ስል አንዱ ሲሻገረው አንዱ ሳልፈው አንዱ ከመቀደመ ከክስቱ ጀምሮ ከነ ኤደን ጀምሮ ምናምን በቃ እናንተ ታዘቡ። እዚህ የተሰበሰባችሁ ሰዎች ታዘቡ። የኤደን ጉዳይ በፍርድ ቤት ያለቀ ጉዳይ ነው። እኔ ስም ለማጥፋት ግን ያሉትን በየትኛውም መንገድ በምንመልኩ እየተዘጋ ያለቀ ጉዳይ። አንቺም ማስረጃ ቀርቦብሽ እኮ እንዴት ማመን ያቅትሻል? በቃ ማመን ምን ትንከራተትልኝ እሷ ነች። በአሁን ሰዓት ከባዱ ነገር ምን መሰለሽ ነው? ስትወርቂ ስትቸገሪ የሚለዩ ሰዎች አሉና በሽተኛ በሆንባት እንኳን ስራ ባልሰራ ባለቤቴ በወለደች በ4ኛ ቀኗ ዱባይ፣ አጅማን፣ ሻርጃ፣ አቡዳቢያ ላይ ደሟ ሳይደርቅ ኦርደር ያደረሰችበት ጊዜ አለ። ሚስቴ ሳይሆን እናቴ ስለሆንሽ በጣም አመሰግናለሁ በይልኝ። ነገር ግን ከመነሻው እስከ መደርሻው የአረብ ሀገር እህት ወንድሞቼ ናቸው እዚህ ያደረሱ። ነገሮች ሁሉ አልፎ ነገሮች ሁሉ ተስተካክሎልኝ ባለኝ ሰዓት እነ ሳሚ ቲክቶከሮች፣ ዩቲዩበሮች መናገር ይችላሉ። ሰዎችን ለማገዝ ብዙ አድርጌያለሁ። ሁሉ ነገር ተስተካክሎልኝ እናንተን ማመሰግንበትና እናንተን ማመሰግንበት ለተቸገሩ መረዳበትን ቀን ቅርብ እንዲያደርግልኝ ጤናዬ እንዲመለስልኝ በጸሎት አስቡኝ። ሀቢባም እግዚአብሔር ረድቶኝ ነገሮች ሲስተካከሉ አንቺን ጋር ማብረን ብንሰራ በህዝቡ መሀል ነው የምጠይቅሽ። እኔ ሌባ አይደለሁም። ሰዎች በየትኛውም መንገዱ ከኔ መጠቀም ሳይችሉ ሲቀሩ ስሜን ያጠፉታል እንጂ በየትኛውም መንገድ የሰራተኛ 1 ሳንቲም የሰው ላብ ማለት ደም ነው። አንድ ገንዘብ አልነካው።
ምክንያቱም ሰዎች ጋር ትጋጫለሽ። አብዛኛው እንዳልኩሽ መቀደም ለማስረዳት እንደሞከርኩት እኔ አይደለሁም ማኔጅ ማደርገው። እንዳልኩሽ ድርጅቱን እንደ ትልቅ ድርጅት ማኔጅ ለማድረግ በቻልኩት መጠን ሞክሬ ነበር። ሰራተኛ ከኔ ጋር አይገናኝም። ምክንያቱም በየትኛው ጊዜ በጣም ስለሚያመኝም እንዴት አድርጌ ልንገርሽና አብረን ብንሰራ እጅግ ደስ ይለኛል። ብታበረታችኝ ጭምር ማለት ነው። ያለውበት እንደዚህ ነው ብዬሽ አልችልም። እግዚአብሔር በእርግጥ ይሄ ነገር ሲፈጠር ምክንያት ሲኖረው ይችላል። ሶሻል ሚዲያም እንኳን ጨክኜ እንደወጣ ያደረገኝና እጅግ አመሰግናለሁ። ሜቢ ማነሻ አዛምኑ የአንቺ ጉዳይ አልተፈታም፣ ታሪክሽን ያውቃሉ። ማገዝ ባለብኝ ጉዳይ አግዝሻለሁ። ዕቃ በመስጠትም በመስራትም ቢሆን ታያት። ምክንያቱም እች ልጅ ራሷን ልታጠፋ ትችላለች። የነመኪያ ጉዳይ አልተዘጋም። ብዙ ነገሮች በአባቶች ተደውለዋል። ስንታየው ደውላልኛለች፣ ብዙ ሰው ደውሎልኛል። ዛሬ ምንም ድምፅ እንዲሰማባት አልፈለኩም ነበረ። ድርቀቷ ስላናደደኝ እንጂ እኔ እኮ አንድም ቦይስ ብዙ ህመም ተሸክሜ የምኖር ሰው ነው እና እጅግ በጣም አመሰግናለሁ። ከቻልሽ ሁለት ነገሮችን መናገር እፈልጋለሁ። አዲስ ዓመት ነው። በታማኝነት በቅንነት ሰርቼ አደርሳለሁና ዕቃ አዘዙኝ እና ቀሪዋን ደግሞ እስክንድር ስለነበርኩበት ቪዲዮ ላይ መውጣት አይፈልግም። በኦዲዮ ሆኖ አንዲት ደቂቃ ጊዜ ብትሰጭልኝ እጅግ ደስ ይለኛል። በጣም ነው የምወዳችሁ። ሪንጎርልም ሁላችሁን እዚህ ያላችሁትን ሁላችሁን ወዳችኋለሁ። መብርሃን ልጆችን ይንሳይ። እኔ የሰው ላብ አልበላሁም። ልጆችን ይንሳይ። በየትኛው መንገድ ግን ሁሌ ይረባረቡብኛል። ያለኝ ይመስላችኋል። የሆነ ነገር ተፈጥሮ ኤምባሲ ቋንቋ ሲሄድ አንተ አለ እንደዚህ ያድርግላችሁ ይባላል። ወጆዬን ህመሜን ኪሴን የማውቀው እኔና ሁላችሁም በጸሎት አግዙኝ። አመሰግናለሁ እና ቪዲዮ ላጥፋውና ባካውራችሁ ግሬሎ አይ ያንቺ ሶሊያና ያንቺ ካልሆነ ምን አስጨነቀሽ? ከየት እንደው የኔ ድምጽ አይደለም አላልሽ እኮ? ኖ እኔ ማወቅ የምፈልገው ከየት አገኘኸው ብለሽ እንድጠይቅልኝ እፈልጋለሁ። ግን ያንቺ ድምጽ ካልሆነ ምን አስጨነቀሽ? አንቺ ካልሆነ ከየትም ቢያመጣው የሰውዬ ያንቺ ድምጽ ካልሆነ ለምን ታስብኛለሽ? ግን ለምንድን ነው የምታስብኝ? ከየት አመጣ? ከውን ጠይቋለን። አንዴ እነስማውና የኔ ድምጽ አይደለም ካልሽ የድምጹ ባለቤት መታ ትጠይቀው ከየት እንዳመጣ። የድምጹ ባለቤት አይደል? እሷ ናት የመጠይቅ መብት ያላት እኮ ነው። ቆይ ሻንዴ እንስማውና የእሷ ነው አይደለም እንስማው። ችግር የለም። ለህዝቡ ግልጽ አደርጋለሁ። ምንም የሚደባበቅ ነገር አይኖርም። ጥያቄሽን ሊመልስ ነው። እናመሰግናለን። አንዴ እንስማው። መጀመሪያ መጠጣት ያለበት ወይስ መጀመሪያ ዝም ብዬ ምግብና አረቄውን ላጠጣው? መጠጡን ላጠጣው። ከዛ በኋላ የሆነ ቅብዝብዝ ሲል ሽንት ቤት ይገባ የለ የዛኔ ደውሎ አድርጌ ሰጠዋለሁ። መረጃ እየወጣ አይደለም ማለት ነው። እኔ የምልሽ ከአንቺ እኔና አንቺ የምናወራው በአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳሜ ካወቀችን በፊት እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ቀሚስ ብዛት ቀሚስ ነበረ የሚሰራ እሱን ጠይቅልኝ ብዬው ራሴን ላረጋጋ ምናምን ነገር አለኝ። ምን ሆንካ መመ እንዴ ምናምን ስለው አይ ምንም ራሴን ማረጋጋት ስላለብኝ ነው ምናምን አለኝ። በነገራችን ላይ ፈዟል እናት አባቴ። እሻውም ጥያቄውን መልስና እንዳመጣ ኬት እንዳመጣ አላደረኩም። ሲቀጥል አቡዬ እንድትሰሚ የሚፈልገው ለዚህ በፍጹም አላደረኩም። ዜናን ከመጨመር እባክሽ ሀሳቤን እንድናገርና ልጨርስ። ሌላ ብዙ ነገሮች አሉ እባክሽ። ምንም አይነት ነገር እኔ ያደረኩት ነገር የለኝም። አደረኩ ያልኳቸውን ነገሮች ነግሬሻለሁ። እሺ ድምጽ ያንቺ ነው አይደለም? ከየት አገኘሽ? ድምጽ ያንቺ ነው አይደለም? ማናት? መረጃ እንዳይወጣ የተባለችው ሴት ማናት? እሺ ላስረዳሽ። አላውቅም። እንዲያስረዳሽ እንዴት ኬት እንዳመጣ ቮይሱ። እሺ እናመሰግናለን። ጥያቄውን መልስላት ፕሊዝ። ኬት እንዳመጣ ቮይሱን መልስላት። እሺ ትንሽ ታዳምጥ